ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እንደተለመደው ዛሬም አንድ ርዕሰ ጉዳይ ይዘን ወደ እናንተ መጥተናል። ወደ ፕሮግራማችን ከማለፋችን በፊት ግን ያገኘዋቸውን ሰዎች ከናንተ ጋር አብረን እንተዋወቃቸው። ስሜ ረዲት አበበ ይባላል። በረከት ቤተልሔም ስሜ ጽግስት ይባላል። አስቴር ለማባላለሁ። ሚኪያስ ይባላለሁ። መሰረት ምህረት ሚኪያስ ዛሬ ስለ ፍቅር አንስተን እንጨዋወታለን፣ እናወራለን፣ ጥሩ ጊዜ እናሳልፋለን። በህመም ላይ ያለ ሰው በነገራችን ላይ የፍቅር እንደ ፔንክለር ይሁንለታል ተብሎ ይታመናል። ስለዚህ መጀመሪያ የጠየቅነው ጥያቄ እንለፍ። ፍቅር ይዟችሁ ያውቃል ወይስ አያውቅም? ፍቅር ማይዘው ሰው አለ ብለክ ነው? ፍቅር ሁሉንም ሰው ይዛል። አዎ ደቁሶኛል ነው? አዎ በደንብ ደቆክሶኛል። ይዞኝ ያውቃል። መቼ እንደሆነ አላስታውስም። ቀኑ ትዝ አይልም። ግን ይዞ ያውቃል? ይዞኝ ያውቃል። ነው አያውቅም። አረ ወገን ምንድን ነው ሰማው? የምርሽ ነው? አዎ እንዴትም አልያዘኝም። እስካሁን ድረስ አላዘሽም? ያውቃል በደንብ ፍቅር ይዞሽ ያውቃል? ያውቃል። አረ ዝም በይ። ምን ነው በጣም ያዘሽ ይመስላል። ያውቃል አባባል። አዎ ይዞኝ ያውቃል። ያው ሰው አይደለው እንዴ? አይ ፍቅር ይይዛል። ሴትም ትሁን ወንድም ፍቅር ይይዛል። አዎ ተፈጥሯዊ ስለሆነ የማይዘው ሰው አይኖርም ብዬ ነው የምገምተው። እንደው አያውቅም። የምሬን ነው? የምሬን ነው። ፍቅር ይዞሽ ያውቃል? አያውቅም። የምርሽ ነው? አላምንም። አያውቅም። እስካሁን 18 አልሞላሽም እንዴ? ኧረ አልፎኛል። አልፎሻል። አንተስ? ያውቃል በደንብ በጣም ማለት ይዞኝ ያውቃል። ደቁሶኛል ጭምር ነው እንጂ ነው? አዎ በለው። ታረሳ የኔ እናት ስታሳዝን በእናታችሁ። በተለምዶ አንድ ሰው አልበላ አልጠጣ ሲል ምን ነው ወዳጄ ፍቅር ይዘዋል እንዴ ብለን ጠይቀዋለን። ያው ብዙ ሰው ፍቅር ሲይዘው የተለያዩ ምልክቶች ያሳያል። ስለዚህ ይሄንን ጥያቄ ነበር የጠየቅናቸው። አንድ ሰው ፍቅር ሲይዘው ምን ያደርገዋል? እንዴት ያደርገዋል? እናንተስ እንዴት አድርጓችሁ ነበር ስልን ጠየቅናቸው። እጅግ አዝናኝ መልስ ነበር የሰጡን። አብረን እንከታተላቸው። ስለዚህ አንዱ ፍቅር ሲይዘው ግጥም ጻፊ ልሻል ነው ነገሩ። እስቲ እንስማ አብረን። ስቀርብ ስትርቀኝ የጠፋ ስታስጨንቀኝ እንዳልተውክ ስትናፍቀኝ አንተን ማለት አልሰለስተኝ ምን አለ ያንቺ ቀን ባትፈጠር ብትቀር መውደዴን ደብቄ ምንም ባልናገር ሰዎች ስንባል ለምን እንደዚህ ሆነ ለወደደን ጠላት ለቀረበን ድሬስ ነን እኔ ለማግኘቱ ጊዜ ሆኖ ብወርቅ አንተን ሳላይ ስውል ቀኑ ይለኛል አላልክ አንድ ቀን እውነቱን ትረዳ ይሆናል በተራይ እኔም ረስቼ ያልፋል። በዛ ሰው ዙሪያ ፎከስ ነው የምታደርገው በብዛት ማብላቱንም ህይወት የማስቀጠል ስለሆነ ትበላበታል። መጣጣቱንም ጠጣይ በመሃል ጎን ለጎን እሱን እያሰብክ ምግብ አልበላልኝ ይላል። እሺ በጣም ዲፕሬስድ ይሆናል። ከእኔን አቃለው ብዙ ስለዚህ እነዚህ ምልክቶች አንቺ ላይ አልታየብሽም? ስለዚህ አዎ አላለፈብሽም ፍቅር ራሱ? ተደጋጋሚ አስበዋለሁ። እሱም ካላየሁት ደግሞ ይደብረኛል። ኧረ እባክሽ ደስ ሲል ታድሮ ማን ነው እናት? እሺ ሌላስ? እንደዛ ነበር። ምግብ ላይስ አይበል? ድሮም ችግር የለብሽም አሁንም ትበያለሽ? አሁንም በላ ምግብ አልበላ ምናምን አይ ቲንክ ነገር የሆነ ዲፕሬሽን አይነት ነገር። አሁን ፍቅር ሲይዘኝ እሱን ነው ማየት ፈልጋለሁ። ያለበትን ቦታ ሄዳለሁ። ላይብራሪ ትምህርት ቤት ሆኜ ላይብራሪ ገባለሁ። እሱ ያለበት እንጂ ይከሳል፣ ይጦልጋል። አንተ እንደነከ ሌላስ ይከሳል? በቃ ያው ጫጫታ አይፈልግም። እዚህ ጸጥ ያለ ቦታ ላይ ይቀመጣል ምናምን። ከዛ ሰው ውጪ ማሰብ አልችልም። ስለዛ ሰው ስታስብ ደስታ ይሰማል ማለት ውስጥ ካሴት ያደርጋል። ያ ደግሞ የፍቅር ምንጮች ናቸው። አብዛኛውን ወንዶች የእናታቸውን አይነት መልክ ያላት ሴትን ይፈልጋሉ ይላል ጥናቶቹ። እኛም ደግሞ በመቀጠል የጠየቅናቸው ጥያቄ ወንዶችን ምን አይነት ሴት ይስባቸዋል፣ እንዲሁ ደግሞ በተቃራኒው ደግሞ ሴቶችን ደግሞ ምን አይነት ወንድ ደግሞ በጣም ለእናንተ ምርጫችሁ ነው ስንል ጠየቅናቸው። እነሱም ቁመናው፣ ትከሻው፣ ደረቱ እያሉ ነበር የመለሱልን። እንከታተላቸው። አይን ይስብሻል? አዎ እና ግን ቁመት ነው ዋናው ለኔ ቁመት። ፀጉሯ ትንሽ የረዘም ከዛ ጠይም ሆነች። ቀይ አልወድም ቀይ ሴቱን። ከዛ ቁመት ትንሽ ሚዲየም ሆና ያላጠረች እንደዛ ነው መስፈርተኝ። ደረት ሰፋ ያለ ደረት ያለው አረ ዝም በል ልክ እንደዚህ ማለት ነው። እንዴት አይ አንተ የለም ወይኔ የምር ጡንቻ ደስ ይልሻል? ለምን ግን ቤት በቃ የሆነ ግርማ ሞገስ ይሰጣል ወንድ ልጅ። ልክ እንደ አንበሳ። በጣም ጥሩ ቶሎ ብዬ እግር አያለሁ። ጨራሽ? ኧረ ወገን ጨራሽ
እኔ እንደውም ተቃራኒው ሴቶች ወንድ ነው ሴቶች ነው የሚሉ አንቺ እኮ ተቃራኒው ነሽ። እኔ ግራ ያለው የምርሽ ነው? ወንድ ልጅ አሁን እንዲጫሙ ጽድት ምናምን ሲል ደስ ኦኬ እግር ስትይ ጫማው ጽድት ማለት አለበት። ከዛ እግሩ ደግሞ ቆንጆ መሆን አለበት። የእጅ ጥፍርና እግር ጥፍር የእጅና እግር ቁመቱ ይሄ በጣም ረዘም ፈርጠም ያለ ደስ የሚል ጠይም የሆነ ልጅ ቢሆን ደስ ይለኛል። ጺም በስመ አብ አሁን ያለኝ ነው የለኝም ሲል ምን አውቃለሁ። አይ ብዙም 50 አንተስ ከሴት የሚስብ ነገር ጸጉር አትደራደርም በጣም እንደኔ ምንድን ነው ጂጃና ጀመራችሁ እንዴ? በርሳችሁ ሳላቅ እንዴ ታዲያ ምንድን ነው እንደኔ ጸጉር በጣም ነው ሁለታችሁ ከጸጉር መውረድ አልቻላችሁ ምንድን ነው? ጺምና ጸጉር እሱም ጸጉር ደግሞ ጥፍር ነው መሰለኝ ጸጉር ታዲያ አስበዋል። አሁን ልጭት ብሎ እኛን መስሎ አንድ ላይ አሁን ደግሞ ሴቶች ጸጉር እንትን ማለት ጀምረው የለ በምን ትለያለህ? በእርግጥ ይሄ አንቺ ምርጫሽ ነው። ደረቱ ኧረ ኦኬ ደረቱ እሺ ሌላስ? አይ ጺሙ ላይ ብዙ ሴቶች ጺም ከወዳላችሁ ለምንድን ነው? እኔ እንጃ የሰውን ባላቅም እኔ ግን ያው ይሄ የዛ ፓርቱ የወንድነት ምልክቱ ነው። ወንድ ልጅ መሆኑ የምታውቀው ወንድ ልጅ በጺሙ ነው አይደል? ስለ ፍቅር በርካታ ገጣሚያኖች ገጥመዋል። በርካታ ደራሲያን ደግሞ በድርሰታቸው ከትበዋል። እንዲሁም ደግሞ በርካታ ድምፃውያን ደግሞ ስለ ፍቅር ተጫውተዋል። ፍቅርን ስናስብ ሙዚቃ አንዱ ነው። ሙዚቃን ስናስብ ደግሞ ፍቅርም አንዱ ስለሆነ ተያያዥነት ያላቸው ጉዳዮች ናቸውና እስቲ እናንተ የምታስታውሱት በተለይ የፍቅር ዘፈን እንዲሁም ደግሞ ስትገባበዙት የነበረ የሙዚቃ ካለ አስታውሳችሁ ንገሩን፣ እንዲሁም ዝፈኑልን ስንል ጠየቅናቸው። ድምጽ ያላቸውም እንዲህ ሲሉ ዘፈኑ። ሳላይሽ አሉልም አይሆንም ኧረ አይሆንም ካለሽበት እመጣለሁ ናፍቀሽኛል አይሻለው ሰማይ ሲላወስ ዳመና ሲለብስ ብርሃን ሲጠፋን ጨለማው ሲደርስ ጨረቃ ስትደምቅ ከዋክብት ሲደርሱ ድምጽሽ ይመጣል ከዛፍ ከቋቱ ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል? ገዳኛ ይዞሻል ገዳም የፍቅር ገዳም ልቤ ሳንቺን አይከዳም ሰሞን ይዞሻል ነው አንቺስ ምን አስበሻል? ገዳም ነሽ የፍቅር ገዳም። በነገራችን ላይ ሴቶች በ34 ደቂቃ ብቻ የወደፊቴ ባሌ ይሆናል አይሆንም ብለው የመገመት ችሎታ እንዳላቸው ጥናቶች ያስረዳሉ። ስለዚህ ከዚህ በመቀጠል የጠየቅናቸው ጥያቄ ምን ያክል የፍቅር ጥያቄ አስተናግዳቸዋል፣ እናንተስ ምን ያክል ጠይቃቸዋል ስንል ወንዶችንም ሴቶችንም ጠይቀናቸዋል። እነርሱም እንዲህ ሲሉ ነበር የመለሱት። አንድ ሶስት እንዴው እኔ ብዛት የሆነ ልጅ ኧረ ተይ ሶስት የመጨረሻው ነው አይቀንስም፣ የመጨረሻ አይጨምርም አይቀንስም። ሶስት ብቻ ነበር። አንድ ጊዜ ተጠይቄ ያውቃለሁ። ኧረ ዝም በል አንዴ ተጠይቀም ኮራካ። አይ መኩራት ሳይሆን ያው እንግዲህ ገጠመኝ ነው። ተጠይቀህ ታውቃለህ? ምን አልካት መልሶ? በጊዜው እኔ አልደረስኩኝም ምናምን ለዛ ዝግጁ አልነበርኩም በሰዓቱ። እሺ እስካሁን አንተ ስንት ጠይቀሃል? እሺ ቢያንስ ከአንድ ያላነሰ ጠይቀሃል? አልተጠየቅኩም። አልተጠየቅሽም? ምንም የምርሽ ሴት አይደለሽ እንዴ? እስካሁን አልመጣም። እንግዲህ ወደፊት ይመጣል። ስለዚህ በዚህ አጋጣሚ እየሰራሽ ነው፣ ካገኘ መጠየቅ ትችላላችሁ ነው መሰለኝ። እንደዛ ነገር ሁለቴ እንዴ አነሰብኝ በጣም። አሁን ከመምጣትሽ በፊት ነው ሁለቴ ከመገናኘታችን? ጠይቄ አላውቅም። የምር እንዴት? አይ ያው ያለበት ስታቴሽን ይወስኗል። ተጠይቀህ ነው የምታውቅ አንተ? አይ ቲንክ ተጠይቃል ነው እንዴ? ተጠይቃል። ስንት ተጠይቃል? የፍቅር ጥያቄ 2 3 ኧረ ጉራውን አልቻልነውም። እኔ አሁን ባለ ትዳር ነኝ አጥቻለሁ እኮ። ዋው ያኔስ? ያኔማ ያው በወር ምናምን ሳይሆን ኖርማሊ የሆነ ይመጣል፣ አንተ ኢግኖር ታደርጋለህ። ለምን አላማ አለ። እኔ ተማሪ ስለነበርኩኝ እኔ 6 ቆጥረሻቸዋል ጭራሽ? 6 የፍቅር ጥያቄ ተጠይቃለች ወገን በስጦታው። እሺ ጠይቀሽ ታውቂያለሽ አንቺ? አላውቅም። አታውቂም? ግን እስካሁን ድረስ 6 ጊዜ ተጠይቀሻል የፍቅር ጥያቄ። 6ቱ ምን አልሻቸው? ያው ከአንድ ከ3ቱ ጋር ጀምረን ነበር የፍቅር ግንኙነት እንደዛ ነገር። እሺ ሌሎቹ አይግኖር አድርጋቸው። አንተስ? ተጠይቃለህ ለሚለው እሱ
ብዙ ነው ማለት አልችልም 5-6 ይመስለኛል ብዙ ነው እንጂ እንደው እንደ 5-6 ደቂቃ አዎ ብዙ ነው እንዴ በጣም እንግዲህ ተማሪ ስትሆን ከባድ ነው ብዙ አትራክት የሚያደርጉ ነገሮች አሉ ሌሎች በጣም ሸበላ ነኝ አልክ እኮ አንተስ ምን ያክል ጠይቃል እኔ 2 በጣም ቆንጆ ነኝ በጣም ብዙ ጊዜ ፍቅር ጥያቄ ተጠይቄያለሁ ያለች ቁንጅና አይደለም ፍቅር ጥያቄ የምትጠየቀው አይዘው ቆንጆ ምንሽ አመሰግናለሁ እሺ ግን ስንት ምን ያክል ይሆናል ትዘይልሽ የማስታውሰው ልንገርህ እስከ 8 እንግዲህ 18 አመት ከሞላት ጀምሮ እስከ 8 ድረስ የፍቅር ጥያቄ ማስታውሰው የቅርቡን ነው የሩቁን አላስታውሰው ብዙ ናቸው በስማም ከዚህ መካከል እንግዲህ ያየሽ ይሆናል አንዱ የጠየቀሽ አይ እሱ እንደ ሁኔታው ነው ወንዶች በ8 ሰከንድ ብቻ ባንድ ሴት በፍቅር የመውደቅ እድላቸው ከፍተኛ ነው ይባላል ሴቶች ደግሞ በተቃራኒው አንድ ወንድ ላይ በፍቅር የመውደቅ እድላቸው ከ15 ቀን በኋላ ነው ይባላል እንግዲህ ጥናቶች እንደሚያመለክቱት በቀጣይ ጠይቀናቸው ጥያቄ ከሴትና ከወንድ በፍቅር ቶሎ የሚወድቁት ወይም ደግሞ የሚጠቁት ማን ነው ስንል ጠይቀናቸው ሴቶች ራሳቸውን ወግነው እኛ ነን ወንዶች ደግሞ አረኛ በፍቅር ቶሎ እንወድቃለን ሲሉ መለሱ እንከታተላቸው ያው ሴት ነው ሴት ትመስለኛለች እኔ ያየሁት ሴት መሆኗን ነበር ራሴ ሳየው ማለት ነው ሴት መስል ሴት ትጠቃለች ያው በአቅራቢያሽ ያለ ሰው ስለሆነ እንደዛ በዛ ላይ ደግሞ ሴት ስትሆን መጠየቅ አትችልም መናገር አትችልም ፍቅርን ጥያቄ ማቅረብ አትችልም ወንድ ስትሆን ግን ታቀርባለህ ስለዚህ ቢያንስ በዚህ ሴት ትጎዳለች ማለት ሴት ለምን አትችልም ብዙ ጊዜ ሴቶች ልባቸውን ቶሎ ይሰጣሉ በጣም ወንዶች ነው ማንሰጠው እኛ ነው ማንሰጠው አራታይ ትደብቃላችሁ ምናልባት ወንድ ልጅ የምር በያስባል ለምን ብዙ ስትራግል ስለሚኖርበት ከዛ ነገር ለመውጣት ምናልባት የሆነ ብዙ ፕላኖችን ለማድረግ ከወንድ ልጅ በስተጀርባ ስኬታማ የምታረገው ሴት ልጅ ምናምን የሚባል ነገር የለም ከዛም አኳያ ቢያስባል ስለዚህ ማን ትጠቃለች ወንድ ልጅ ይጠቃል ወንድ ልጅ ሴት ይመስለኛል አራታይ እውነት ወንዶች ደግሞ ወንድ ይላሉ ለምን ሴት ያለሽ አይ ወንዶች ብዙ አማራጫቸው ነው ሴት ደግሞ ከወደደች ወደደች ነው አዎ ማለት አንድ ከወደደች ማግኘት አለባት ያንሱ ወንዶች ግን ብዙ አማራጭ ያያሉ 2-3 ባንዴ ሊያፈቅሩ ይችላሉ ባንዴ ያፈቅራሉ አይታወቅም አዎ ትኩልሽ አብርኩልሽ ሊሉ ይችላሉ አይታወቅም ወዲያው የመሳብ ኃይል ሴቶች ላይ ይኖራል እሺ ብዙን ጊዜ እና ሴቶች ሞር ሴቶች ያዛሉ እንግዲህ አሁን ወንድ ነው ሴት ብለ አትለየውም እኮ ሲጀመር ንጹህ ልብ ያለው ሰው ነው የሚያፈቅረው አይደል ስለዚህ አሁን ሴት ነው ብዬ እኔ መደምደም አልፈልግም እሷ ተቃራኒ ሊሆን አልፈልግም እንግዲህ ንጹህ ልብ ያለው አፍቃሪ ነው ንጹህ ልብ ያለው ያፈቅራል በጣም ተግባቢ ሴት እንዲሁም በተቃራኒው ደግሞ በጣም ዝምተኛ ወንዶች በፍቅር የመጠቃት እድላቸው በጣም ከፍተኛ ነው ይላል ጥናቱ በመቀጠል የጠየቅናቸው ጥያቄ ደግሞ ሴት ልጅ ወንድ ልጅ ብትወደውና ብታፈቅረው ከዛስ ደግሞ ብትጠይቀው ምን ችግር አለው በተለይ ደግሞ እንደኛ ሀገር ባህልስ ችግር አለው ወይስ የለውም ስንል አስከትለን ጠይቀናቸዋል የሚገርም መልስ ሰጥተውናል ምንም የለው ችግር የለው እውነት ለምን ተፈጥሯዊ ነው እሷ ፍቅር ከያዛት መጠየቅ ትችላለች ለምን አትጠይቅም ምንም ችግር የለው አይደብረኝም አዎ እንደማንኛውም ደስ ይለኛል እንደማንኛውም ወንድ ማንም ቀበለው እውነታ ነው እሺ የለው በፍቅረኛሞች መካከል የሚደረገው ቴክስት ወይም ደግሞ መልእክት የሚላለኩበት ጊዜ ሴቷ ወይም ደግሞ ወንዷ ስታነበው የሚያነቡበት አነባብ ከሌሎች ለየት ይላል ያ ማለት ምንድነው ሲያነቡት ልክ እሱ እንደተናገረ ወይም ደግሞ ሲናገር እንዴት እንደሆነ አስበው ነው ይላል ጥናቱ በመቀጠል የጠየቅናቸው ጥያቄዎች ወንዶች ብዙ ጊዜ ሴቶችን ሲያወሩ የሚጠቀሟቸው ለማማለል ወይም ደግሞ ለመሳብ የሚጠቀሙባቸው ቃላቶች ምን ናቸው ስንል ነበር የጠየቅናቸው አዝናኝ መልስ ነበር የሰጡን እንከታተላቸው የኔ ፍቅር የኔ ማር ምናምን በቀጥታ ውዴ ምናምን እኔ ግን እንደዚህ አይነት ነገሮች አይመቹኝም አንጀቴ ምናምን ብዙ ነገር ይላሉ ማን ነው የሚልሽ ብዙ ጊዜ አንቺ ሲጠራሽ እኔ ረዲ ነው የሚለኝ በስምሽ ነው የሚጠራሽ በስሜ የኔ ማር የኔ ፍቅር የኔ ውድ የኔ ዓለም የኔ ህይወት ሶስት ቆንጆ እሺ ታምሪያለሽ ቆንጆ ነሽ እሺ ያንቺ ብዙ ጊዜ የሚልሽ የትኛው ነው የኔ ቆንጆ አንቺስ ምን ትይዋለሽ ወይዬ እማ እሺ የኔ እናት እሺ ውዴ እሺ ሃኒ እሺ አንዱን ስጠኝ አንዱን ማሪ እሺ ኦኬ የኔ የሴቶቹ ነው የሴቶችስ አባት ኪያ ቤብ
ውዴ ፍቅሬ የትኛው ነው የተጠራው አንተ እስካሁን? እኔ አባት በግ አንተስ? አንቺስ? እማ ነው የምትባየው? ወይኔ 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 ይሄ ሁለቱም የለም አሁን በዚህ ሰዓት። ቀደም ሲል ከነበራችሁ የፍቅር ግንኙነት ምን ተማራችሁ? እንዲሁም ደግሞ የድሮ ፍቅረኛችሁን ብታገኙት የምታስተላልፉት መልእክት ምንድነው? ስለነበር የጠየቅናቸው እጅግ አዝናኝ መልስ ሰጥተውናል። አብረን እንከታተል። አሁን ባለሽበት ሁሉ ስኬት ይገጥምሽ። እንደዛ ማለት ይሻላል። ያው አሁን ፍቅሩ የለም ግን እወደዋለሁ። ይሄ መልእክቱ ለማን ነው? ለበፊት ፍቅረኛ። በስመ አብ። አሁን ድረስ የሚወደድ ፍቅረኛሽ? አግብተሃል፣ ወልደሃል፣ ላይፍ እንዴት ነው? ስራ ሴት ምንድነው የምትሰራው? ምናምን ትባባላለህ። በቃ ያለ የድሮ ፍቅረኛ ከተገኘ ይሄ ድረስ እኔ ወልጃለሁ ነው። እኔ አልቻለሁ። እኔ አብቼ የሁለት ልጆች እናት ነኝ። የሚያፈቅረን ፈልግ። ኤክስሽን ሌላስ? የሚያፈቅረን ፈልግ። አንተ ኤክስን ብታገኛት ምን ትላታለህ? እየበረታሽ ነው ወይ በርቺ እየበረታሽ ነው ወይ በርቺ ጽናቱ ልስጥሽ። እኔም እንደሱ ነው። እኔ ስትመለከቱኝ አፍቃሪ ተፈቃሪ ወይስ በጣም በፍቅር የተጎዳው የትኛው ጋር መስላችኋለሁ ስል ነበር የጠየኳቸው። እነሱም ግምታዊ የሆነ መልሳቸውን እንዲህ ሲሉ ነበር የመለሱልኝ። አብረን እንከታተል እስቲ። ሁለቱም አትመስሉ። ተፈቃሪ ማፍቃሪ ማለት መስልም? አራት ቀልጅ ጭራሽ? እንደዛ ነው የሚታየኝ። ወይኔ ወይኔ። በፍቅር የተጎዳውስ? ያንተስ ነው? አፍቃሪ ትመስላለህ። በፍቅር የተጎዳው ወይስ ያልተጎዳው? ግን በጣም ተጎድቻለሁ። ይሁን። ያልተጎዳ ነው የምትመስለው። ኧረ ተይ። ተጎድቻለሁ። ተይ። አይመስልማ ስትታይ። ፊትን አይቼ ይሄንን እንደዚህ ነው ለማለት አፍቃሪ ነው የምመስለው? ንጹህ ልብ ካለ አፍቃሪ በሱ ይያዝ። አፍቅሮም የተጎዘ ምናምን ይመስለው። ሁለቱን በብዛት ግን የትኛው? አፍቅሬማ በቃ ብዙ በጣም ተጎድቻለሁ። ልክ ናቸው። አፍቃሪ። ተመልካቾቻችን ዛሬ ስለ ፍቅር አንስተን የተጨዋወትነው ያወራነው ርዕሰ ጉዳይ ይህንን ይመስል ነበር። እንደተዝናናችሁበትና ቁም ነገር እንደወሰዳችሁበት ተስፋ እናደርጋለን። በያላችሁበት ፍቅር ይብዛላችሁ የዛሬው መልእክታችን ነው። መልካም ጊዜ።